አንቺ ላይ ትንሽ ቅሬታ ስላለኝ ያው በእነዚህ በማከብራቸው ሰዎች ፊት ልንገርሽ ብዬ ነው ትንሽ ስለነቀየች እኔ ይህንን ቻንቻ አልጠብቅም መስሎኝ ማለት ስለምወድሽ ስለማከብርሽ ከአንቺ ይሄን ስላልጠበቅኩኝ ምን አረኩላልሽው አሁን ከፍተውና ያደረግሽው ይሰማሉ ቦይስ ላይ እኔ ስለምወድሽ ነው ስለሀቡ ምናልባት እንደዚህ ስቀልጅ ምናምን ቤቴን ከፍቼ ያንን ቆርጠው አምጥተውልሽ እንዳይሆን አይ በቮይስ ነው የላክሽው በዋትሳፕ እና ያ ሰው እኔ ለአንቺ ያለኝን ክብርና ፍቅር ስለሚያውቁ ሀቢባ አንቺ እንደምትወጃት እንደምታደንቂያት ቲክቶክ ላይ መሲ ሳግላንች እንዲናት አረ በመቤት ሀቡኔ በዋትሳፕ ሰው ጋር አላወራም እሺ እንግዲህ ይኸው ድምፁ እንግዲህ ድምፅ ህዝቡ ይፈርዳል ይሰሙና አይደለም ህዝቡ ይፈርዳል እሺ እርግጠኛ ነሽ ልክፈተው መስል አረ ልጄ ትሙት መቤቴ በዚህ አረ በማርያም ክፈችውና ህዝቡ ይፍረድብኝ ማለት በጣም ብዙ የሚወዱሽ የሚያከብሩ ሰዎች ስላሉ ይህንን ቃል ከፍቼው ሰምተው እንዲያዝኑብሽና እንደዚህ ማርያምን ነው ሀቡ መቤቴም ጭራሽ እኔ ስለ አንቺ አረ በማርያም መኮሳተርስ እኔ ግራ ገባኛ እህቴን በእናትሽ አታስጨንቂብኝ ሴትዮ አንቺ ጀመር ከእሷ ጋር በቀል አለብሽ ስለማትደራደር አንተ ዝም በላ አገባብ ከሀቅ ጋር ትቆማለህ አትቆምም ከሀቅ ጋር እኔ ከመሲ ጋር ሀቅ ባይኖራትም ምንም ባይኖራት ከእሷ ጋር ነው የምቆመው ሀቀኛ አይደለህም ማለት ነው ከሀቅ ጋር ነው መቆም ያለብን ሰምተህ ነው የምትፈርደው ሳትሰማ አትፍረድ ከሀቅ ጋር ቁም ከሀቅ ጋር ቆማለሁ በል መጀመሪያ እኔ ከመሲ ጋር የምቆመው አታስጨንቂያት ነግሬሻለሁ አንቺ ሆን ብለሽ ነው የምትለው አንተ ግን ሀቀኛ ሰው ትመስለኝ ነበር ዛሬ ሀቀኛ አለመሆንክን አየሁ እኔ ከመሲ ጋር ነው የምቆመው ይኸውልህ እኔ ልጄ ሀቅ ከሌለው ከሀቅ ጋር ነው የምቆመው ለምን ልጄ አይሆንም አይደለም ጓደኛዬ ሀቅ ምንድን ነው ፈጣሪ እንዲቆም ከሀቅ ጋር ሀቅ ምንድን ነው ለእውነት ሀቅ እውነት እኔ እውነተኛ ሰው መሆን መሲ ያውቃሉ መጀመሪያ መች ሰማክ ሳትሰማ ለምን ትፈርዳለህ ካንተ 100% ምንም ሊሆን አይችልም ሆን ብለሽ ፈጣሪ ብቻ ነው 100% ፈጣሪ ብቻ ነው ባለፈው ስለለጠለቻት እያስጨነቀቻት ነው ታያት ነግሬሻለሁ ታያት ትቆማለህ ከሀቅ ጋር ትቆማለህ አትቆምም ከሀቅ ጋርና ከመሲ ጋር ብቆምስ ከሁለቱ አይቻልማ ሁለቱ ጋር አስመሳይ ወላዋይ ካለካ አረጋደው ማስመሳይ ከሁለቱ ጋር ልቁም ተባበሪ አንቺ ከሀቅ ጋር ከሀቅ ጋር ቁም አይ እኔ ከሁለቱ ጋር የምቆም እሺ ከሀቅ ጋር እና ከመሲ ጋር እንቆማለን ጋር ቆማለሁ በል ከሀቅ ጋር ቆማለሁ እየጠበቀ ነው ልከፍተው ነው ቮይሱ ከሀቅ ጋር ቆማለሁ እሺ መሲ ራስሽ ከፈት ብለሽ ነው እኔ ልተወው ነበር አረ መቤቴን ልጄ ትሙት ክፈችው ሀቡ ለሰው በውስጥ በዋትሳፕ አላወራም ተጨነቀች ሀቡ ማርያምን አንቺ እንደዚህ ማለት ይህንን በውስጥ መነጋገር እየቻሉ ምናምን በኋላ ሀቢባ በውስጥ ልትነግረኝ ሲገባ ብለሽ እንዳታዝኝ አላዝንም በእውነት እኔ ጥፋት ካጠፋው ህዝቡ ይፍረድብኝ ሀቡ እሺ ዶላኪላት በውስጥ መማር የመቤቴን ነው እኔ ሀቡን ለምንድን ነው የእሷ ሲሆን በውስጥ የሚካሄደው የሌላው እዚህ ጋር እየወጣም ለምን ኖ የማንም ይሁን የማን እዚህ ጋር ነው የሚወጣው አንደኛ እኔ መሲ ብልስቶንን እዚህ ጋር የጠራኋትም በጣም ስለምወዳት ላመሰግናት በጣም ተናደብኝ ያስደነገጥሻት እኮ ሆን ብላ ነው እኔ ራሴ እኮ አውቃ ነው ሆን ብላ ነው ወይስ እውነት ነው እያልኩ ግራ ተጋባለን እኮ በስመ አብ እኔ እኮ አላስፎግርም እኮ ምክትል ነው ብለው ይኸው ከ4,000 6,100 2,000 ሰው ከሲ ላይ ተናዳብኛለች ደነገጥኩ ምክንያቱም ምንም ምሳሌ ከንቀልፍሽ ቀስቅሽን ያመጣውሽ ችግር የለም ዛሬ አንቺን ባላመሰግን ራሴ አስቤው ነው ባላመሰግን ንፉግነት ነው የሚሰማኝ የምታደርጊውን ነገር እያየን የምታደርጊው እኔ የማየው ቤቴ መተሽ የምታደርጊው ብቻ በራሱ በጣም ላመሰግንሽ ያስገድደኛል እኔ ቁጥር አልጨርሰውም እኔ ቤት ችግር ላይ ሆነው መተሽ ስልክ በነፃ ስማቸውን መጥራት ትችላለሁ እያንዳንዳቸው ስልክ በነፃ የሰጠሻቸው
ልገዛላቸው ስጠራሽ ሰው ሊገዛላቸው ስለ ብሩን ስጧቸው። እኔ ስልኩን በነጻ ስጠ ለአይን አለም አካል ጉዳተኛ እህታችን ስልክ ለእሷ ሰጥተሻል። ከእሷ አልፎ ለልጇም ላክሽ ስልክ፣ ፓወር ባንክ፣ ዋይፋይ እና እኔ ያንቺን የዋህነት፣ ደግነት፣ መልካምነት ሳላደንቅ ማለፍ አልፈልግም። በፊት በጣም ኃይለኛ ተሳዳቢ ነበር። አሁን ግን ስድብ ትተሽ መልካም ስራ ብቻ ነው ምሳሌ ልትበረታች ይገባል። ስለምታደርጊው መልካም ነገር ሁሉ ስለምትሆኑ በምንሽ፣ በጉልበትሽ፣ በጊዜሽ፣ በገንዘብሽ እኔ ህዝቡን ማገለግለው በጊዜ እና በጉልበቴ ነው አይደለ? በጊዜ ነው ማገለግለው። ቁጭ ብዬ ችግራቸውን በመስማት ኤምባሲ መሄድ ያለባቸውን ኤምባሲ እንዲሄዱ፣ የገንዘብ እርዳታ የሚያስፈልጋቸውን ቁጭ ብዬ በመለመን ለምኜ ከህዝቡ ነው። አንቺ ግን በጊዜሽም በጉልበትሽም በአካል ሄደሽ በገንዘብሽም ነው የምትረጂው እና በጣም ልትመሰገኝ የሚገባው። በትክክል ሲል ካልሽው ነገር ላይ ተጨምሮ በቃ አለው የምትለን ላይ ድምቀታችን አለው። እኔ እያለሁ ማንም አይነካችሁም፣ እናንተ የፈለገ ነገር ብታረጉን ያለው እኔ ከፊት የምቀድመው የምትል ጀግና እህታችን ናት። በእውነት በደግነት ምንም አይወዳደራትም። በጣም በብዙ የምታግዝ አንድ ሰው ተነካ ሲባል ሩጣ የምትደርስ ናት እና አይዟችሁ በማለት እኛን ራሱ በማበረታታት አናቅ። በእውነት ለዚህ መልካምነትሽ እግዚአብሔር ጨምሮ ሁሉ ነገርሽ ይሙላልሽ። በእውነት በጣም ሁሌ ትላለች እኛ እንሳደብ እናንተ እንዳትሳደቡ ምናምን ፈልግ አይደለም። ማንም ሰው አይፈልግም፣ ግን ራሱን አሳልፎ የሚሰጥሽ ሰው እንዴት ነው? አስቢ። ተሳዳቢ እየተባለች እኛ ተሳዳቢ አይደለም እየተባልን ገባሽ? ከፊት ሆና እኛ አለን እናንተን የሚነካ ሰው እኔ እንደነካ ነው የምትል ነው። መልካም የምንሰራውን በሙሉ በጣም ኬር የምታረግ እህታችን ናት። በእውነት በዚህ በጣም አመሰግንሻለሁ። ክብር ይገባሻል። መልካም ነገር በሚሰራበት በሙሉ እኔ መልካም ነገር ስሰራ አለሽ፣ ሁሌ ትመጫለሽ። ረጅም ሰዓት እንኳን ባትቀመጭ አለው መማርዬ በዚህ ሰብሰብ አድርጌ ደግሞ እመጣለሁ ምናምን የምትል እና አይዟችሁ የሚለው ራሱ ሶሻል ሚዲያ ላይ በጣም ትልቅ አስተዋጽኦ ለኛ እና በጣም አከብርሻለሁ፣ እወድሻለሁ። እሺ አንድ የምጨምረው ነገር ደግሞ ሌላ ምን እንደሆነ ታውቂያለሽ? የረሳሁት አሁን ከዚያ ላይ በጣም ልዩ ኳሊቷ ከሁሉም ለየት የሚያደርጋት ነገር በብሔራችን በሃይማኖታችን ሁሉንም ሙስሊሙንም ክርስቲያኑንም ሁሉንም ብሔር እኩል አክብራ እኩል ወዳ ለዚህም ተከራክራ ለዛም ተከራክራ ማትገባበት የላትም። በሁሉም ነገር ገብታ ለሁሉም ሆና የምትገኝ ናት። አንድ ግን የምመክርሽ ነገር ራስሽንም እየጠበቅሽ ለራስሽም እየሆንሽ ማለቴ ሁሉንም ለማስደሰት ስትሮጪ ተበጣጥሰሽ አንቺ እንዳታልቂ አንቺ እንዳትጎጂ ይፈራለሁ። አሁን አንቺ እንዳትከስሪ ይፈራለሁ። እኔ ከዚህ በኋላ አንቺን ለመርዳት አንቺን ለማሳደግ ለሰው ስልክ ሊገዛ ህዝቡ እኛ ዋተን እንገዛለን ብለው ስጠራሽ እንድታድጊ አንቺ አይ ብሩን ስጧቸው እኔ እከፍላለሁ ታስሪያለሽ። 11 ስልክ እኔ ቤት ሰጥተሻል በነፃ ለተጎዱ ሰዎች። ያው ደብተሩን ማውጣት ይችላለሁ። እያንዳንዳቸው ስማቸው ተመዝግቧል። እሺ አንቺ ነጋዴ ሆነች ለእያንዳንዱ በነፃ ከሰጠሽ ስልክ እንዴት አትከስርም? ኪሳራ የሚባል ነገር እኮ አለ። የሰው ልጅ ራሱን አቁሞ ነው ሌላውን የሚረዳው። ካለበለዚያ አንቺ ነገ ተረጂ ትሆኛለሽ። ተረዳሽ? ማይ ሰልፍ ፈርስት የሚባል ሰልፊሽ በሉ፣ የፈለጋችሁትን ነገር በሉ። እኔ ግን በግልጽ ነው የምንነገር። ማይ ሰልፍ ፈርስት አይ ሃቭ ቱ ስታንድ። እኔ መቆም አለብኝ መጀመሪያ ወገኔን ለመርዳት። እኔም ኢትዮጵያ ላይ አንድ ሌላ ተረጂ መሆን አልፈልግም። ህዝቤ ላይ አይደል? እኔ በሁለት እግሬ ቆሜ ነው ሌላውን መርዳት። ብዙ ጊዜ ነግሬሻለሁ ግን አትሰማም። አንቺ ነጋዴ ነሽ፣ ትከስሪያለሽ። ተይ በጊዜሽም በጉልበትሽም አገልግለሽ እንደገና ስልክ በነፃ ሰተሽ አይሆንም። እኔ እሷ እያለች ሌላ ሞባይል ነጋዴ አምጥቼ እዚህ ጋር ከማስገዛ እሷን ልጥቀም። ለምን እሷ በቢዝነስ ላይ ብቻ አይደለም ትኩረት የምታደርገው፣ እርዳታ ትረዳለች። ቲክቶክ ላይ ስትመጣ ስልክ ለመሸጥ አይደለም የመጣችው፣ እርዳታ ለማድረግ ነው፣ ወገኖቿን ለማገልገል ነው፣ ህዝቧን ለመርዳት ነው። ከዛ ሱቋን ከፈተች። እሺ ስለዚህ እርዳታ ላይ ስለምትሳተፍ እሷን ልርዳ። እኔ ማስታወቂያ በነፃ አልሰራም። እያንዳንዱን የቤት ገብቶ ማስተዋወቅለት ገንዘብ ከፍሎኝ ነው። ማስታወቂያ በነፃ አልሰራም። እንዲህ ስድብ ጠጥቼ እየተሰደብኩ ከነዘር ማንዘር የዚህ ደርሼ ማስታወቂያ በነፃ ቁጥዬ አልሰራም። መሲ
ነይ ግቢ ፎሎ ተደረጊ ምን በይ እምላት በነፃ ነው። ለምን ስለሚገባ እርዳታ ላይ ስለምትሰራ ስለምታግዝ ህዝቧል። ግን እሷ መታ በነፃ ነው ስልኩ የምትሰጠው ሰው እንዳትከስል ገባሽ? ካለበለዚያ እኔ እንዳልጠራሽ አታድርጊኝ። እኔ አንድ የተጎዳ ሰው መጥቶ ህዝቡ አዋጥቶለት ስልክ ሊገዛ ስጠራሽ ብሩ ለሱ ስጡትና ስልክ እንኩ በነፃ አትበይ። ተረዳሽ? አንቺ ስትቆሚ ነው ህዝብሽ የምትረጂው። አቡ ትክክል ነሽ። እኔ ይህንንም ነገር እየተናገርኩ ልክ እንዳልሽ ነው። መጀመሪያ ራስሽ ወደሽ ነው ሰው የምታግዝ። ትከስሪያለሽ ላታ ተመላለቀ ነበረ። ሁሉም በጎጥ ተከፋፍሎ፣ በዘር ተከፋፍሎ፣ በሃይማኖት ተከፋፍሎ በየእንትኑ በል ነበር የሚባለው። አሁን ነው ሰላም የሰፈነው። ገባ? ሰላም ሲሰፍን ደግሞ ፍቅር መጣ፣ ሰላም መጣ፣ መስራት መጣ። አየሽ አቡ፣ ብዙዎቻችን ሰው ቤት ጊዜ ነው ያለሁት። በእርግጥ ጊዜ በጣም ትልቅ ነገር ነው። አንዳንድ ሰው ጊዜን እንደ ጥቃቅን የሚያይዋለ። በገንዘብም ልኖር ይችላል። ገንዘብ የሚሰራው በምንድን ነው? ሳርዬ ይቅርታ፣ ገንዘብ የሚሰራው በጊዜ ነው። ጊዜ ከሌለሽ ገንዘብ አትሰሪም። ማርያምን ነው የምልሽ። ግን እኔ ይበልጣል ከገንዘብ ምን ይበልጣል? ጊዜ። ይህ በደንብ ልብ አድርጎ ከገንዘብ ጊዜ ይበልጣል። በጊዜ ይልሻል። ምን ሰርተሽ ነው ምን አርገሽ ነው ይልሻል። ግን እዛ ተቀምጠሽ የምታሳልፊውን ጊዜ አስቢው። እኔ አቡ ለመስራት ስገባ አሁን አንቺ ቤት እንደዛ አይደለም። እኔ ለመስራት ስገባ ለስራ ብዬ ዛሬ ለስራ ብዬ ገብቼ እመቤቴ ነው የምልሽ አንድ ኦርደር በቀን ሳልሸጥ የምውልበት ቀን አለ። ዝም ብዬ ወጥቼ የሚሄድበት። ምክንያቱም ስታወሪ ስትረጂ ሌላ ነገር ይመጣል። ጊዜ በጣም ወሳኝ ነው። በተለይ አያስችልሽም ሳርዬ። አንቺ እየሸጥሽ መጥተው ችግር ላይ ነኝ ሲሉሽ ምትሸጪውን ጥላሽ እነሱን አስገብተሽ ነው የምታዳምጨው። አያስችልሽም። አቡ የሚገርምሽ ነገር ይሄ እንጀራ ምናምን ባልትናውን ከከፈትኩ ሙኒትን ጋይስ ጥሯት፣ ይቅርታ ጥሯት ጋይስ፣ ሼር አድርጉላት፣ ሙኒትን ጥሯት። እኔም ዋትሳፕ ላይ ቮይስ አረግኩላት የእናንተ ድምፅ ሰምቼ የእናንተን ትእዛዝ ተቀብዬ አሁን እንደውም ከከፈትኩ አቡ አረረረ ምናምን እላለሁ። ምክንያቱም እንጀራ ነው ገባሽ? እንጀራ ይበላሽብኛል ከማለት አንጻር። ግን ጊዜ በጣም ወሳኝ ነገር ነው። መሲ በጣም መልካም ሰው ናት፣ የምር መልካም። ግን አቡ እኔ በዚህ ሰው መሀል የምመክራት ለራሷ ማወቅ አለባት። ራሷን አሳልፈሽ ሰተሽ ችግር ሲመጣ አቡ ብዙ ሰው ችግር ላይ ወርቁ አይተናል። ብዙ ሰው ማንም የለው። እኔም ደርሶብኛል፣ እሷም ደርሶባታል። ማንም አልነበረም። እንግዲህ ማንም ከባድ ነበር የምታሳልፍ ጊዜ። ያ ነገር ገባሽ? ነገ ከነገ ወዲያ የሆነ ሰንበዲ እንዲሆንሽ እንዴ ነው የምልሽ። እኛ ደግሞ ይች ሀገር ታስፈልገናለች። ምክንያቱም ለመስራትም ለመኖርም ቤተሰብሽንም ልጅሽንም ለማሳደግ ይች ሀገር ታስፈልገናለች። ስለዚህ እኛ በአግባቡ መሆን አለብን። ራሳችንን ኮንትሮል ማድረግ አለብን። መሲ ይህንን ነገር ልትመከር ይገባታል። ራሷን አሳልፋ መስጠት የለባትም። በቃ አለቀ። ራስሽን አሳልፈሽ ሰተሽ እንዲሆን ኩልት አትችልም። እኔ ደጋግሜ እየመከርኳት ነው። የምትገኝበት ቦታ አለ፣ የማትገኝበት ቦታ አለ። የምታወሪው አለ፣ የማታወሪው አለ። ኮንትሮል ማድረግ አለብሽ። ከሆነ በኋላ ትርጉም ስለሌለ በጣም ነው የምወዳት፣ በጣም ነው የማከብራት። ከልቧ ሰው ነች። ለማያውቃት ነው። አሁን የማያውቅሽ ሰው እንደዚህ ሊልሽ ይችላል። ግን እኔ ካወቅኳት ጀምሮ በጣም መልካም ሰው ነች። መልካምነቷን ትቀጥል፣ ግን ራሷን ኮንትሮል ታች። ይሄ የኔ ምክር ነው። በቤቴም መክር ያለው ተናግር ያለው። ለምን አቡ ወዳጅ እንዳለሽ ጠላታለሽ። እኔ የሰርጌ ዕለት የዕለት ሁለት መጥተው ያበላሹብኝ ሰምተሻል። ታሪኪ ብዙ ነገር ሊያደርጉኝ ሞክረው ነበር። ብዙ ነገር እስቲል እስካሁን ብዙ ነገር አሳልፈው የሰጡኝ ቦታ አለ። ግን እግዚአብሔር ይመስገን ሰው ተደግፍ ያላቅም እግዚአብሔር መልካም ነው እና ከዛ ነገር አውጥቶኛል። በዚህ ነገር ራሱ ሪምን ሳላመሰግን አላልፍም። በብዙ መንገድ ታውቃለች ማን ምን ሊያደርገኝ እንደነበረ ቆም ያለው። ግን አቡዬ አሁን እኔ የተማርኩት ራስሽን ለኬ ሸሸግ ማድረግም ጥሩ ነው። ሁሉን ነገር ወደ እንትን መውጣትም ጥሩ አይደለም ብዬ ስላሰብኩኝ መሲን እመክራታለሁ። ይህንን ደግሞ ራሷም ታስብበት። እኔ ትንሽ ልናገር አውዬ አላራዝመውም። እኔ መጀመሪያ ቆይ ልንገርህ፣ ሌዲስ ፈርስት። አንተ ግን ምን ያህል ለመሲ የእውነት ወዳጅ እንደሆንክ በክፉም በደጉም መቼም
ሁሌም ከጎኗ እንደምትቆም ብታጠፋም ባታጠፋም ሁሌም ከጎኗ የሆንክ መከታ ወንድም መሆንክን አሳይተዋል። ትክክለኛ ሰው ሰው ማለት ያንሳታል። ሰው ማለት በደስታ ጊዜ ብቻ ስትወደድ ብቻ የሚወድቅ ሳይሆን ሰው ማለት ስታጠፋም ስትጠላም በሀዘንህም በደስታህም በሁሉ ነገር ከጎንክ አብሮ የሚቆም ማለት ነው። ስለዚህ አንተ ለመሲ ትክክለኛ ወንድም ወዳጅ መሆንክን አሳይተሃል። አመሰግናለሁ ማሬ። እኔ ለመስዬ አሁን በእውነት እዚህ ጋር ላላችሁት እኔ ለእሷ ቃል የለኝም በእውነት ስፔሻሊ አሁን ቅድም ሳርዬ ሚኪን ሲሰድቡት አይቻል አቅም ብለሻል። እኔን እንዳይሰድቡኝ የኔ ባክ እሷ ናት ትለምናችኋለች ይላል። በእናታችሁ አትስደቡት እያለች እንጂ ኦልሬዲ ማንም ሰው ከስድብ አያመልጥ እና ትለምናችኋለች ምናምን እና እኔ መወለድ ቋንቋ ነው እና በቃ መስዬ እኔ ቃል የለኝም ማለት ነው እና ማንም አባትም እናትም ወርቅ ሳያረግልኝ ወርቅ ያለበሰችኝ እህቴ ወርቅ ልበሽልኝ፣ ዘመንሽ ይባረክ፣ አርሴምዬ ልጅሽ ትደግልሽ እህቴ። ክፉ ነገር ሁሉ እኔ ሁሌ ሳስብ መስዬ ሁሉ በስደት ተንከራታ 2 ብር ይዛ ማትገባም ብዬ ነበር ማስበው። እግዚአብሔር የልቧን አይቶ በውዷ ከተማ ሞባይል ቤት ከፍታ እንዲህ ዘነን ብላ እህቴ ሳያት ኩራት ይሰማኛል ሁሌ ማለት ነው እና ቃል የለኝም እህቴ፣ ዘመንሽን ይባርክልኝ። በጣም አመሰግናለሁ መስዬ፣ እወድሻለሁ በጣም። እኔ ቃል የለኝም ማርያምን ነው የምልሽ እመቤቴ ነህ እና በእርዳታው ደግሞ ላደረግሽው ነገር ሁሉ የታወቀውም ያልታወቀውም የተነገረለትም ያልተነገረለትም እጅግ በጣም ብዙ ስራ ሰርተሻል። ትልቁ ስራ ደግሞ አሁን ለእህቶቻችን ቆመሽ እየታገልሽ ስላለሽ እጅግ በጣም አመሰግናለሁ መስዬ። ቃል የለኝም። ሁሉም ቢያወሩት ሆድ ባዶ ይቀራል ይላል የኛ ሰው እና ሁሉን ማውራት አይቻልም። ግን ዘመንሽን፣ ጊዜሽን፣ ሁሉ ነገርሽን እግዚአብሔር ይባል። እወድሻለሁ፣ በጣም እወድሻለሁ መስዬ። ጨርሻለሁ አቡዬ እና መስዬ የጠራሁሽን ላመሰግንሽ እንድትበረቺ ልነግርሽ እና ሌላ ደግሞ እንደ እህት ልመክርሽ ነው። ባልመክርሽ ነገ ከስረሽ ባይሽ ሱቅሽን ዘግተሽ ባይሽ አንጆሮ ይገፈል። ከስረሽ ሱቅሽን ዘግተሽ ባይሽ እጸጸታለሁ። ሀቢባ የዛኔ ለምን አልነገርሻትም ብዬ ራሴ መውቀስ ስለማልፈልግ ነው። ቢዝነስ ነው፣ እርዳታ ነው። ስልክ በነፃ የምታድኙን ነገር ከዚህ በኋላ አቁም። ትከስሪያለሽ እህቴ። ለንግድ የመጀመሪያሽ ሊሆን ይችላል። ገባሽ? እኔ ቤት 11 ስልክ ከሰጠሽ ሌላ ቦታ ስንት እንደሰጠሽ አላውቅም። ፈጣሪ ነው የሚያውቀው። በዚህ አይነት ትከስሪያለሽ እናቴ። ነጋዴ እንደዚህ አይደለም። እርዳታ ሌላ ነው፣ ንግድ ሌላ ነው፣ ቢዝነስ ነው። ስለዚህ አደራሽን እሺ፣ ስራሽ ላይ እየሰራሽ ወገንሽንም እርጂ፣ አግዢ። ግን በጊዜሽ፣ በጉልበትሽ፣ በገንዘብሽ ደግሞ በአቅምሽን ታውቂያለሽ። በአቅምሽ ስሜታዊ አትሁኝ እሺ። እናመሰግናለን። መስዬ የምትናገረውን ሰምተን ደግሞ ወደ ሪም እና ወደ ሙሉ ትሄዳለን። ማለት እኔ መጀመሪያ ተኝቼ ገና መነሳቴ ነው። አቡ ቮይስ ስታደርግልኝ ምን አለ ብዬ ነበር የመጣሁት እና አልጠበቅኩም። እንደዚህ ሁላችሁም አክብራችሁኝ ስለጠራችሁኝ፣ ስለመከራችሁኝ፣ እንደ ራሳችሁ እንደ ፋሚሊ ስላያችሁኝ በጣም አመሰግናለሁኝ። ሀቡ ሁሌ ነው የምትመክሪኝ፣ ሳሪም እንደዛው፣ ሙኒትም እንደዛው ትመክረኛለች እና በጣም አመሰግናለሁኝ። አውቃለሁኝ በተለይ ያው ቅርብ ጊዜም የደረሰብኝን ሀቡም ሳሪም ሚኪም በውስጥ ስለምታውቁት አውቃለሁ። የከፈልኩትኝን ነገር አውቃለሁኝ። በዛ ቦታ ላይ ሆኜ ምን አይነት ስሜት እንደተሰማኝ ምን እንደተማርኩኝ ያቺ ቀን ለእኔ ብዙ ነገር አስተምራኛለች እና ከጎኔ ስለነበራችሁ ስፔሻሊ ሳሪ አብራኝ ነበረች ያችን ቀን እና ብቻ ያችን ቀን ያሳለፈኝ እግዚአብሔር ይመስገን። ግን ያው የዛ ብቻ ፈጣሪ ደግሞ የውስጤን ስላየ ያንን ጉድ አውጥቶኛል። እግዚአብሔር ይመስገን። ዛሬ ከእናንተ ጋር እንደዚህ ቁጭ ብዬ እንዳወራ ሆኛለሁኝ። እግዚአብሔር ይመስገን። መማር እንደገና ሀቡ፣ ሳሪ፣ ሚኪ፣ ሪምም ሙኒትም ሁላችሁንም በጣም ነው የምወዳችሁ ማከብራችሁ።
ያው እና በተለይ ሀቡ ሁልጊዜ ምን ትያለሽ? እኔ ጊዜ ነው የምሰጣችሁ ትያለሽ። ጊዜ ኖሮሽ ቤትሽን ባትከፍቺ የእህቶቻችን ችግር አይፈታማ። ጊዜው ነው ዋናው። ምክንያቱም ጊዜ ስላለሽ ነው የእነዚህ እህቶቻችን ችግር እንትን ያለው እና ምናልባት አንቺ ጊዜውን ቀለል አድርገሽ ነው የምታየው እና በጣም ትልቁ ነገር ገንዘብ ከመስጠት በላይ ያ ነው፣ ጊዜ ነው ለሰው ልጅ። ሀቡ ለምትወጁ ሰው የምትሰጩ ጊዜሽን ነው። መማር ሀቡ ሳሪ ደግሞ ለምትወዱት ሰው ጊዜያችሁን ነው የምትሰጡት እና እኛ ደግሞ ምናልባት እንደዚህ በአቅማችን ያለውን ነገር ብንተባበር ብለን ነው እና እናንተ ትልቁ ጊዜያችሁን እየሰጣችሁ ነው እና ምክራችሁን እሰማለሁ፣ አዳምጣለሁ። በጣም ነው የማመሰግነው። ስፔሻሊ ሳሪ ግን እኔ እዚህ ሰው መሀል የምናገረው ነገር እውነት በበቀደሙ ጉዳይ ሀቡ አብራኝ ነበረች እና እዛ ምን ያህል እንደተሳቀቀች ምን ያህል እንዳለቀሰች በቃ ማለት የሆነ ጨለማ የሆነ ነገር ውስጥ የገባች ያህል እንደተሰማት እኔ ዋና ባለ ጉዳዩ እኔ ምን ውስጥ እንደነበርኩ ስለማቅ ከኔ የበለጠ ደግሞ ካጠገቧ ተነጥዬ ስለሆነ ያ ነገር የሆነው ሳሪ እውነት በዛን ሰዓት ያ ነገር እንዲሰማች ስለሆነ ያው እግዚአብሔር የፈቀደው ነገር ስለሆነ ነው እና ሳሪ በሰዓቱ ለተፈጠረው መደንገጥም ምናምን አብረሽኝም ስለሆንሽ ብዙ መፍትሄዎችም እንዲመጡልኝ ያደረግሽው አንቺ ባትኖሪ ያ ነገር ልረሳም እችላለሁ። ሀቡ የሆነ ሀገርም ሄዳ ነው ልባል እችላለሁ እና በሰዓቱ ፈጣሪ ከአንቺ ጋርም ስለነበርኩ ሳሪ አመሰግናለሁ። ሳሪዬ ያው ሚኪዬ ታውቃለህ፣ እኔ ሚኪ በነገራችን ላይ ሀቡ ብዙ ሰው ለምንድነው ለሚኪ የተለየ ነገር ያለሽ ይላሉ። ዛሬም ደግሞ ነገራችሁ በጣም የምወደው አንድ ወንድም ያለና እሱ በህይወት የለም እና ሚኪን ነው የሚመስለው። ያኔ ፎቶውን ፌስቡክ ላይ ያረኩ ምናምን የወንድሜን በጣም ነበር ማለቅ ሰው በጣም ነበር እንትን የምለው እና ሚኪ የሆነ ጊዜ ጌም ሲጫወት አየሁትኝ። እሱ ወንድሜ ሁላኔ መሰለኝ እና ፎቶውን ሁላኔ ለአባቴ ልክ ያለውኝ በጣም ከመደንገጥ የተነሳ እና ሚኪ እሱን ወንድሜን ሀዘኔን ያስረሳኝ የእናቴ ልጅ ያጣሁት ወንድሜን እሱን በቃ እሱ ነው ብዬ ነው አሁን ውስጥ የሚያምነው ማለት ነው። እና ሚኪን በጣም ነው የምወደው። እኔ በስሙ ራሱ ጠርቼው አላውቅም። የእናቴ ልጅ ብሌኔ ብዬ ነው የምጠራው እና ሚኪዬ በጣም ነው የምወድግ። መማርዬ ደግሞ ለምታረጊው ሁሉም ሰው መጥቶ እዚህ ቲክታክ ላይ እንደ አንቺ እንደ ሀቡ እንደ ቤታ የተሰደበ ሰው የለም እዚህ ቲክታክ ላይ እስፔሻሊ እንደ መማርና እንደ ሀቡ እዚህ ቲክቶክ ላይ የተሰደበ ፍጡር የለም እና ያንን ሁሉ ተቋቁማችሁ በተለይ መማር አንድ ቀን መልስ ሰጥሽ አታውቂም እና እድሜና ጤና ይስጥሽ መማርዬ። እውነት ሁላችሁንም እድሜና ጤና ይስጣችሁ። ከቁጥር አትጉደሉ። ሁሌ እንደዚህ ፍቅራችን እንደዚሁ እንደሆነ ፈጣሪ ይቀጥል። እውነት ከቁጥር አያጉድለን። ፍቅራችን ይለምልም። በየእስር ቤቱ እዚህ ደግሞ በየእስር ቤቱ በየሆስፒታሉ የታመሙ በረዶ ውስጥ ያሉ ሬሳቸው በጣም ብዙ እህቶቻችን አሉና ለእነሱም ደግሞ ፈጣሪ የሆነ ብቻ መፍትሄ ያምጣላቸው እና ሀቡ በጣም ነው የማመሰግነው። በጣም ነው የማከብርሽ። ታውቂያለሽ አንቺ በጠራሽ ወይ ሀቡ አልተናደድኩብሽም፣ ማርያምን አልተናደድኩብሽም። ፍራንኪ በጣም እኔ እስካሁን ድረስ ፊቷን እያየው ተናዳብኛለች፣ በውስጧ ቅጥል ብላብኛለች እያልኩ ሀቡና ሀቡ ደግሞ መተው እንኳን እኔ ያላረኩትን ነገር ስንት ቀን ሲነግሩሽ እሰማለሁኝ እና ምንም ሳላረግ እንኳን መተው እኔንና አንቺን ለማንቀሳሰር እንኳን ብዙ ነገር አድርገው አልሰማሻቸውም። ሰማይና ምድር ዝቅና ከፍ ይላል። ሀቡን መማርን ሚኪን ቲክቶክ ላይ ሪምን አሳልፌ አልሰጣችሁ። ጥፋት እንኳን ብታጠፉ መጥቼ ቅር ያለኝን ነገር መጥቼ ነግራችኋለሁ እንጂ ትላንትና የሰራችሁትን መልካም ነገር በአንዲት ቀን በአንዲት ቃላት ስህተትም ይሁን የሆነ ወለም ያለች ነገር በዛ ስህተት ድንጋይ መወረውር ሰው አይደለሁም። ለእኔ ባታደርጉ ለእህቶቼ የምታደርጉት ውለታ ስላለ ያንን ነገር ውስጤ ስላለ ሁሌም ከጎናችሁ ነኝ። መማር ሁሌ ነው የምልሽ፣ እኛ ወታደሮቹን ከጨረሱ በኋላ ነው እናንተ ጋር የሚደርሱት። ያቺ ቃል አትታጠፍም እና ሁላችሁንም በጣም ነው የምወድ። እኔ ቂም አልይዝም ሀቡ በህይወቴ ቂም ምናምን ውስጤ አሁን ከሆነ ሰው ጋር ዛሬ ተጣልቼ ነገ ያንን ሰው ሳገኘው ሰላም እላለሁኝ ረስቼው ማለት ነው እና ውስጤ ቂም ምናምን የለም እግዚአብሔር ይመስገን።
የሰው ሀቅ የለብኝም። ከምንም በላይ ደግሞ የኔ ይሄዳል እንጂ የሰው ሀቅ የለብኝም። የገንዘብ ለየት ያለ ፍቅር የለብኝም። ያለኝ ይበቃኛል ብዬ እማምን ሰው ነኝ እና ሀቡዬ ስላከበራችሁኝ፣ ስለወደዳችሁኝ፣ ይህን ፍቅር ስላሳያችሁኝ በጣም አመሰግናለሁ። ግን ደግሞ ሀቡ ከማንም በላይ ደግሞ ሳሪ ታውቃለች፣ ያው በጣም እንድጠነክ እንቅልፉን አቶ እያንዳንዷን ነገር በደብተር እየመዘገበ ቀጣይ በዚህ ጊዜ ይሄን ያክል ነገር ማፍራት አለብሽ እያለ ከጀርባዬ እውነት ሀቡ ፈጣሪ ሰው ሰጥቶኛል። እንደውም እወድቅ ነበር። አዎ እውነት ሀቡ ከፍቅረኝነት አልፎ አካውንታንትሽም ነው። አዎ ሀቡ እያንዳንዷን ነገር ይቆጣጠረኛል። ሱቅ የምዘጋበትን ሰዓት፣ የምከፍትበትን ሰዓት፣ እቃዎች የሚወጡትን መዝጊብ ይለኛል። በቃ የቢዝነስን ነገር በደንብ የሚያስተምረኝ እሱ ነው። ሳሪ በጣም በቅርበት ታውቋለች፣ ሪምም ታውቋለች። እና ንገሪልኛ ታዲያ በደንብ እንዲቆጣጠርሽ ስትረጂ እርዳታ ከሱቅሽ እያወጣሽ እንዳትከስሪም ደግሞ ይንገርሻ ስልክ በነፃ እየሰጠሽ። አዎ በነገራችን ላይ ሀቡ አሁን ለምሳሌ ምን አለ መሰለሽ ስልክ ስታመጪ አሁን ካምፓኒዎች የሚሰጡሽ ሪዘርፍ ስልኮች አሉ። ኦኬ። እና ከዛ ላይ የሆነ አንድ ሰው ሰጪ ችግር የለውም። የሆነ አንድ ሰው አይደለም እንዲያዘነብሽ እኮ ነው ያለው። ሰው አይደለም ብዙ አይደለም መሰለኝ ሀቡዬ። እና ያንን ነው ግን እሱ መክሮኛል። ለምሳሌ ሀቡ ይነግረኛል የት ቦታ ራሱ እርዳታ መሳተፍ እንዳለብኝ ምናምን ይመክረኛል፣ ያስንትን ይለኛል። እና እውነት ሀቡ ታውቂያለሽ ከስራ ቦታ ቤት እስክመጣ ድረስ ቀጥታ እያወራን ነው የምንመጣው፣ ዳይሬክት ደውሎ ማለት ነው። እና እያንዳንዱ ወራት ውጭ ነው ያለው፣ አሜሪካ ነው ያለው። ማሻአላህ። እሺ ያው ሚኪም ያውቀዋል። በጣም ደስ ይላል እውነት። እሱ እንኳን አረገ እና እያንዳንዷን ነገር እውነት ሀቡ አንዳንዴ እደነግጣለሁ እና ፈጣሪ እንደዚህ አይነት ሰው ስለሰጠኝ የኔም አይሁን ሀቡ እኔ የኔም ባይሆን በቃ ታውቂያለሽ ለእኔ ምንም በቃ የእሱ በቃ ዛሬ አሁን ላለሁበት ቤቴ እንዲስተካከል፣ ህይወቴ እንዲስተካከል፣ ብዙ ላይፎቼ እንዲስተካከሉ፣ መስመር እንዲይዝ፣ ራሴ ወጥቼ ማድረግ እንደምችል የሆነ ቦታ ሴት በፊት ሰው ጎትት ነበር። ኑ እንደዚህ አድርጉልኝ ምናምን ነው። አንቺ ትችያለሽ ለምን ራስሽ አትሄጂም? የሆነ ጉዳይ ለማስፈጸም ራሴን እንድችል ምናምን ደውሎ ላይቭ ስገባ ቁጭ ብሎ ተከታትሎኝ እንደዚህ አድርጊ ብሎ ነግሮኝ ትንሽ ሲያመኝ እንኳን ሆስፒታል ሄጄ መታከም እንዳለብኝ የሚነግረኝ እንደ አባቴም እንደ እናቴም ሀቡኔ ብቸኛ ነኝ በነገራችን ላይ። እና በቃ የቅርቤ አለኝ የምለው ሰው እሱ ነው። ገባሽ? በጣም ነው የምወደው። እና ሚኪም ያውቀዋል ምን አይነት ሰው እንደሆነ እና ጅንኑን ያው ስለሚያውቀው አላውቅም። ታስተውትኝም ታዲያ እጅግ በጣም የሚገርም ሰው ነው አቡዬ፣ በእውነት በጣም ምርጥ ሰው እና በጣም ብዙ ጊዜ መጥቶ ቀጥቅጦሻል። መጥቶ አስቀጥቅጦ አማሽ ለመቼ ነው? አማሽ ለመቼ ነው? ደውላለሁ ይመጣል። ማኖፍ ጋድ የምትይው አካውንት የእሱ አካውንት ነው። እኔ ደግሞ ይቤት የራስህ አካውንት ነው ማኖፍ ጋድ እያልኩት እኮ ታውቃላችሁ። ክፉ ሰዓት ይደወላል ይመጣል። የአደጋ ጊዜ ተጠሪክ ነዋ። የአንተ አካውንት ነው የምትይው እንደዚህ ነው። ኢንቪዚብል መጥቶ ቡም ሲያደርግ የአንተ አካውንት የባሰ ሰዓት ነው የሚመጣው። የባሰ ሰዓት ለአደጋ ጊዜ ከች የሚለው የአደጋ ጊዜ ተጠሪ እንድታሸንፍ የሚያደርግ ክሱ ነው ማለት ነው። ልብ ብላችኋል። በጣም ፍቅር ውስጥ ናት። ስለሱ ስታወራ እየተሽኮረመመች ፈገግ እያለች እንዳባትም እንዲህ ነው የምትለው። እንዳባትም እንደ ወንድምም ሁሉ ነገር ታውቂያለሽ። ብይ ማንም የለኝም ያለኝ እሱ ነው ይመክረኛል። ከሱቅ ከቤት ወጥቼ ሱቅ እስከምንደርስ ከአሜሪካ ቀጥታ ደውሎ እያወራን በላሽ ጠጣሽ ሐኪም ቤት ሂጂ ቼክ አድርጊ ይለኛል። አንቺ ራሷ ውዬ ብታውቂው እንደዚህ አይነት ሰው ነው። በቃ ምርጥ ሰው ታውቂያለሽ። ምርጥ ፒውር ሰው ነው። በቃ እና እንኳን አይቶ ነው እግዚአብሔር እንደዚህ አይነት ሰው ይሰጣት። ደስታዋና ፍቅሯ አይኗ ላይ ይታያል። ይባርክላት፣ ፍቅራቸውን ሰርጋችሁን ያሳየን።
አሚን በይ። እንደውም የዱባይ ሰርግ አይቻል አቅም ብያለሁ። አዎ ናፍቆናል። ደግሱ ዘነኑ ቡርጅ ካሊፋ ላይ ሁላችንም እንጠራ። የቲክቶክ ማህበረሰብ እንዳለ ይጠራ። ሰርግሽ አሜን። ውለዱ፣ ክበዱ። አሜን። የምር መስዬ ይገባሻል። የዋህ ነሽ፣ መልካም ልጅ ነሽ። እኔ ካወኩሽ ጊዜ ጀምሮ በቃ በጣም መልካም እርዳታ ላይ የምትሳተፊ ዝምዘም ኪዊ የምትማገቢበት የለም። ሁሉም ቦታ ላይ አሻራሽ አለ። እንደ ድሮ ደግሞ መጀመሪያ ያወኩሽ ሰሞን ትሳደቢ ምናምን ነበር። አሁን እንደውም ስድብ ራሱ ትተሻል። ጎበዝ ተይ፣ እንዳትሳደቢ፣ ተናገሪ፣ አቅሽን ተናገሪ። ግን ስድብ ቃላቶች፣ እነዚህ አጸያፊ ለጆሮ የሚጠፉ ቃላቶች ካፍሽ እንዳይወጣ እሺ። እሺ አይ አም ሶ ፕራውድ ኦፍ ዩ። ጎበዝ ነሽ፣ ጀግና ነሽ፣ ጠንካራ ነሽ፣ ብርቱ ነሽ እና በዚሁ ቀጥይ። አሜን። አቡዬ ነት እደጊልን። ከስረሽ ማየት አንፈልግም እኛ። ብራንች ከፍተሽ ነው ማየት የምፈልገው ከልቤ ይፈጣል በሚ እሺ። እሺ አቡዬ የኔ ውድ ወደሚቀጥለው ወደ ሪም ሄዳለሁ። ሪምሻ ቪዲዮ ልታበሪ ትችያለሽ? አዎ ፈልጌሽ ነበር። ቪዲዮ ልታበሪ ትችያለሽ? ቆይሻ አንዴ ምሳዬን እየበላሁ ነው። አንዴ ይህ አንቺ ምን አለብሽ? ሪም የሰራችኝን ስራ ነግራችኋለሁ። ቆይሻ አንዴ ካልበላሽ አትቋቋሚ። ወደ ሙኒ ሄዳለሁ። አንቺ መጀመሪያ እሺ ሙኒት እንኳን ደህና መጣሽ። ስልክ ተደወለባት ሙኒት። እሺ ሙኒት ስልኳን አውርታ ተመልሳለች። ሙኒት እንኳን ደህና መጣሽ እህቴ። እንኳን ደህና ቆያችሁኝ። እንዴት ዋላችሁ? አለን እንዴት ነሽ? አልሐምዱሊላህ። ሙኒትዬ የኔ ሸራተን እንኳን ደህና መጣሽ። ወይ ጋሻ መከታይን የተነጠቅኩት ግን ሰላም ሁለታችንም ጋሻ መከታ ናት። ችግር ይሁን ብለናል። ሙኒትዬ ሙኒትዬ ልናመሰግንሽ ፈልገን ነው። እውነቱን ስናገር ህዝቡ ነው ሙኒት ተጠርታ ካላመሰግናት ሞተን እንገኛለን ያለው በኮመንት ቱ ቢሆን በጣም አመሰግናለሁ። ወላሂ እዚህ ጋር ራሱ ከእናንተ ምርጥ ከሆናችሁ ሰዎች ጋር መገኘት በጣም ደስ ይለኛል። ለእኔ ክብር ነው። በመልካም ስራ ከምትታወቁ ሰዎች ጋር መገኘት ራሱ ለእኔ በጣም ትልቅ ነገር ነው። ያው የእህት የወገን የዘመድ ጉዳይ ደግሞ ችላ አይባልም። ያኔ ግዴታችን ነው ለሁላችንም። ንግግር እንግዲህ በደንብ አልችልም። በእንደዚህ አይነት በምስጋና ምናምን ንግግር አልችልበትም። ሙኒትዬ የሰው ልጅ በክፉ አጋጣሚ ተዋወቅና ቤተሰብ ይሆናል፣ ጓደኛ ይሆናል። በመጥፎ አጋጣሚ ተዋውቀናል። ሳልረዳሽ በደንብ ሳላቅሽ ጃጅ አድርጌሻለሁ። ለዛ ደግሞ አንቺ ምን ያህል ትልቅ ልብ እንዳለሽ፣ ምን ያህል መልካም ሰው እንደሆንሽ ሴጣንን አሸንፈሽ መተሽ በልጄ ልቤ የተሰበረ ቀን መተሽ ከጎን ሆነሽ ያው ቪዲዮ አብርተሽ መተሽ ከጎን ቁመሽ አጽናንተሽኛል። ሰው ደግሞ በፍጹም የክፉ ቀኑን አይረሳም በፍጹም። እና በጣም አመሰግናለሁ ስለ መልካምነትሽ። አንደርስታንድ አደረግሻለሁ። በነገራችን ላይ ሳሪም ሪምም ከዚህ በፊት ስታናግረኝ ነግሬያታለሁ ከአንቺ የመጣ ነገር እንዳልሆነ በተሰጡሽ ስህተት ባላቸው መረጃዎች እንዲህ እንደሆንሽ አውቃለሁ። እኔ ስራሽን እና ኮንፊደንስሽን የምወድልሽ የማደንቅሽ ሰው ነኝ ሲጀመር በጣም። ነገር ግን አጋጣሚዎች ተፈጠሩ፣ ደግሞ ቻንሱን አላገኘንም ለመነጋገርም ለመወቃቀስም። ሁለታችንም ቸኮልን፣ የሆነ ሆነ። ያው አጋጣሚ ደግሞ ተፈጠረ። ልጅሽ የሁላችንም ልጅ የኔ ልጅ የሁላችሁም ልጅ ነው። ነገሮች በራሳቸው ሰዓት እሱ ባለው ሰዓት ነው የሚስተካከሉት። ተስተካክለዋል አልሐምዱሊላህ። ትምህርት ነው ለወደፊቱ። ምንም ነገር ስንሰማ መነጋገር መወቃቀስ እንዳለብን። ማንም ሰው ያጠፋል። በምናጠፋው ጥፋት ደግሞ መነጋገራችን መወቃቀሳችን ለጥሩ ጀጅመንት ያደርሰናል። ለምንናገረውን ነገር ያግዘናል እና ትምህርት ነው። ሰው ከስህተት ነው እየተማረ የሚሄደው። በጣም ነው የምናመሰግነው። በጊዜሽ፣ በገንዘብሽ፣ በጉልበትሽ
ወገናችንን ስለምትረጂ፣ ያው ሁላችንም ወገናችን አንድ ነው። ህዝቡን ስለምታገለጊ ማለት እንደኔ በጊዜሽ እና በጉልበትሽ ብቻ ሳይሆን በገንዘብሽም ጭምር ህዝቡን ስለምትረጂ በጣም እናመሰግናለን። አላህ ልጆችሽን ያሳድግልሽ። አሜን አሜን። ሁላችሁም መማርን ስላገኘኋት በጣም ደስ ብሎኛል። የዱባይ ሰርግ አይቼ አላውቅም ብላለች። ዛሬ የጁን ልጅ አስመርቀናል በትምህርት ቤት። ኢንሻላ ደግሞ የኔን ልጅ ሰርግ መማርን እኔ አመጣታለሁ በቅርቡ። ሰርግ በዱባይ ታይዋለሽ። ኢንሻላ በጣም ነው የምወድሽ መማር። እኔም በጣም አከብርሽ ሰው ነሽ። እግዚአብሔር ይስጥሽ። ባለፈው ያው አብዬ ጋር ገብተን አይቼ በጣም ነው የተቀረብኩት። ያደረግሽው ነገር እግዚአብሔር አይችልም በጣም እና ደግሞ እመጣለሁ መቼ እንደሆነ ብቻ ቀኑ ይነገረኝ። ኢንሻላ ራሴ አስተካክዬ ራሴ ነው የማመጣሽ። ኢንሻላ ሰዓቱ ይድረስ። እንግዲህ እኔንም አከል ብታደርጊኝ ደስ ይለኛል። ምክንያቱም ያለ